ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሐሙስ ረፋድ ጥንቅራችን ነው። ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። የኢትዮጵያ መንግስት ከምርጫው ማግስት ከዋሽንግተን አንድ ነገርን እየጠበቀ ነው። ወደ ስምምነት ተደርሶ የመጨረሻው ፊርማ እየተጠበቀ ነው። በዚሁ አንድ ወሳኝ ፊርማ በሚጠበቀው ጉዳይ ጥንቅራችን ላይ ያደርሳችሁ ይዞታል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በቱርኩ ዓለም አቀፍ የቴሌቪዥን ጣቢያ ቲአርቲ ዘ ኒውስ ሜከር ፕሮግራም ላይ ቀጥታ ቀርበው ጠቅላይ ሚኒስትር አብይ አህመድ ምርጫውን እንዲሁም በትግራይ ክልል ስላለው ውጥረት የተመለከቱ አነጋጋሪና ወቅታዊ ጉዳዮችን ያነሱበትን ቃለ ምልልስ ዳሰነዋል። በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተ ክርስቲያን መቃጠሉን የተመለከተ መረጃ በትላንትናው ዕለት መውጣቱን ተከትሎ በመንግስት በኩል ድምጾች ሲጠበቁ ቆይተዋል። ከዚሁ ጋር በተያያዘም የክልሉ መንግስት ያለው ነገር አለ። የኤርትራ ዜግነት ያለው ግለሰብ የኢትዮጵያ ዜጎችን በህገ ወጥ መንገድ ወደ አውሮፓዊቱ ሀገር ድንበር ለማሻገር ሲንቀሳቀስ እጅ ከፍንጅ ተይዟል። የሰሜን አውሮፓ ሀገር ብሔራዊ ዜና ማዕከል ኤልአርቲ ይፋ የተደረገው ይህ አነጋጋሪ ክስተትና የኢትዮጵያውያን ወቅታዊ ሁኔታ ምን ይመስላል በሚለው ዙሪያም ጥንቅራችን ምላሽ አለው። ከሰሞኑ በቱርክ አየር መንገድ ተርኪሽ ኤርላይንስ የተማረሩ ኤርትራውያን ቅሬታ ጋር የተፈጠረውን አነጋጋሪ ጉዳይ ማካተናል። ከነዚህ ዕለታዊ መረጃዎቻችን በተጨማሪም የሰባተኛው ሀገራዊ ምርጫ በ10 ቀናት ውስጥ ጊዜያዊ ውጤት ይፋ እንደሚደረግ ከኢትዮጵያ ብሔራዊ ምርጫ ቦርድ መረጃ መሰጠቱን፣ በኢራን ላይ ሊፈጽሙት የሚችሉትን ጥቃት የሚያስቆም ውሳኔ በአሜሪካ ኮንግረስ መተላለፉን የተመለከቱ መረጃዎችን ማካተናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። መንግስት ወሳኝ ፊርማ እየጠበቀ ነው። የኢትዮጵያ መንግስት አንድ ወሳኝ ፊርማን እየጠበቀ ነው። ፊርማው ከዋሽንግተን ነው። የ468 ሚሊዮን ዶላር ቼክ ፊርማ ነው። ከብድር አከፋፈል፣ ከማክሮ ኢኮኖሚ ለውጥና በሌሎች በርካታ የሪፎርም ስራዎች የኢትዮጵያን ኢኮኖሚ ጠበቅ አድርጎ በመያዝ ተከታታይነት ግምገማዎችን እያካሄደ ያለው ዓለም አቀፍ የገንዘብ ድርጅት አይኤምኤፍ በቅርቡ አድርጌው ያለውን ግምገማ ተከትሎም ተጨማሪ ብድር ገንዘብን ለመልቀቅ እየተዘጋጀው ነው ሲል ከዋሽንግተን አስታውቋል። በስታፍ ደረጃ ተደርሷል የተባለው ስምምነት በመጨረሻ የገንዘብ ድርጅቱ ቦርድ አባላት ፊርማና ማህተም መጽደቅ ይጠበቅበታል። በዚሁ ዙሪያም ድርጅቱ መግለጫን አውጥቷል። ብድሩን ለመፍቀድና ለመልቀቅ አንድ የመጨረሻ ደረጃ ይቀራል። ቀሪው ስራ ቀደም ብሎ አዲስ አበባ ላይ ተሰርቷል ሲልም አስታውቋል። የኢትዮጵያ የብር ተመን ከቀደመው አሰራር በተለየ ሁኔታ በገበያ እንዲወሰን፣ መንግስት የሚሰጣቸውን ድጎማዎች ቀስ በቀስ እያነሳ እንዲሄድ፣ ታክስን አጠናክሮ መሰብሰብን ጨምሮ ያሉትን የገቢ ምንጮች በከፍተኛ ደረጃ እንዲያጠናክር ምክረ ሀሳቦችን በመስጠት ተግባራዊነታቸውን ጭምር እየተከታተለ የሚገኘው ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያ መንግስትም የተሰጡትን ምክረ ሀሳቦች መፈጸም እንዲችልም የ3.4 ቢሊዮን ዶላር የብድር ፓኬጅን ያዘጋጀ መሆኑ የሚታወስ ነው። ይህ የብድር መጠን የመንግስት የምክረ ሀሳቦችን አፈጻጸም በመገምገም በየዙሩ የሚለቀቅ ሲሆን አይኤምኤፍ ባወጣው የሰሞኑ መረጃ መሰረት አሁን ግምገማውና የገንዘብ አለቃቀው ሂደት 5ኛው ዙር ላይ ደርሷል። የግምገማዎቹ ውጤቶች በዙር እየታዩም ከዚሁ የ3.4 ቢሊዮን ዶላር ውስጥ እየተቀነሰ የተወሰነው ገንዘብ ለኢትዮጵያ መንግስት ሲለቀቅ ቆይቷል። እናም አይኤምኤፍ ላለፉት 4 ዓመታት በዚህ መልኩ ገንዘቡን ሲለቅ የነበረ መሆኑን በመግለጽ አሁንም በተካሄደው የድርጅቱና የኢትዮጵያ ባለስልጣናት ስምምነት መሰረትም በስታፍ ደረጃ 468 ሚሊዮን ዶላር የሚለቀቅበት ሁኔታ እንደሚኖርም ባወጣው መግለጫ አስታውቋል። ይህም ከጠቅላላው 3.4 ቢሊዮን ዶላር ውስጥ ተቀናሽ የሚሆን ነው። ይኸው በስታፍ ደረጃ ተደረሰ የተባለው ስምምነት ተፈጻሚ እንዲሆን በአይኤምኤፍ ስራ አስፈጻሚ ቦርድ በኩል መጽደቅ ይጠበቅበታል። እንደ አይኤምኤፍ ሪፖርት ከሆነ ይህ የአሁኑ የብድር ገንዘብ የሚጸድቅና የሚፈቀድ ከሆነ እስካሁን ባሉት ዙሮች ለመንግስት የተፈቀደው ጠቅላላ የብድር መጠንን 2.7 ቢሊዮን ዶላር አካባቢ የሚያደርስ ይሆናል። ከጠቅላላ 3.4 ቢሊዮን የብድር ፓኬጅ ውስጥ ከዚህ በኋላ ኢትዮጵያ መንግስት የሚቀረው ቀሪ የብድር ገንዘብ 0.7 ቢሊዮን ዶላር ብቻ ይሆናል ማለት ነው። እስካሁን ያሉትን አካሄዶች የሚያሳዩት በስታፍ ደረጃ ስምምነት የተደረሰባቸውን ነጥቦች ተንተርሶ የአይኤምኤፍ ቦርድ ብድሩ እንዲለቀቅ የሚፈቅድ መሆኑን ነው። አይኤምኤፍ ያደረገውን የኢትዮጵያ ኢኮኖሚ ግምገማ ተከትሎም በመካከለኛው ምስራቅ የተቀሰቀሰው ጦርነት በንግድ እንቅስቃሴ ላይ መስተጓጎል መፍጠሩን፣ ጊዜያዊ ነዳጅ እጥረት ማስከተሉንና የገቢ ነዳጅና ማዳበሪያ ዋጋን በከፍተኛ ሁኔታ ማናሩን አይኤምኤፍ በዚሁ መግለጫው አመልክቷል። ይህ ትልቅ ውጫዊ ተጽዕኖ ቢሆንም የኢትዮጵያ ኢኮኖሚያዊ እንቅስቃሴ አሁንም ጠንካራ መሆኑንና
በምርት እድገትና በሸማቾች ዋጋ ንረት ላይ ያሳደረው ተጽዕኖ እስካሁን መጠነኛ መሆኑም በዚህ ሪፖርት ላይ የተመላከተበት ሁኔታ ታይቷል። አይኤምኤፍ የኢትዮጵያ መንግስት አሁንም በማክሮ ኢኮኖሚው ላይ ያለውን የለውጥ ሂደቶች አጠናክሮ እንዲቀጥልበትም በምክረ ሀሳቡ አመልክቷል። የቢዝነስ አውዱ ከፈትፈት እንዲልና ለግሉ ሴክተር ሳቢ በመሆን እንዲመቻች የፋይናንሻል ዘርፉም እየተጠናከረ እንዲሄድም ማሳሰቢያ ተሰጥቶበታል። በቀጣይ ርዕስ ጌታቸው ስለ ጠቅላዩና ምርጫው። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የወቅቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በቱርኩ ዓለም አቀፍ የቴሌቪዥን ጣቢያ TRT ዘ ኒውስ ሜከር ፕሮግራም ላይ ቀጥታ ቀርበው ጠቅላይ ሚኒስትር አብይ አህመድ ምርጫውን እንዲሁም በትግራይ ክልል ስላለው ውጥረትን የተመለከቱ አነጋጋሪና ወቅታዊ ጉዳዮችን አንስተዋል። በሀገሪቱ የተካሄደው ምርጫ የጠቅላይ ሚኒስትሩን ተወዳጅነት ከመፈተሽ ባለፈ ማህበረሰቡ በየአካባቢው ባሉ አነስተኛ ግጭቶች ምን ያህል እንደተማረረ ያሳየበት መድረክ መሆኑን አቶ ጌታቸው ረዳ አስታውቀዋል። በቅርቡ በጅማና በአዲስ አበባ ከተሞች የነበረውን የምርጫ ሂደት በአካል መታዘባቸውን የገለጹት አማካሪው በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጆችን በመጠቀም ሂደቱን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሞ በነቂስ ወጥቶ ድምፁ መስጠቱን ጠቁመዋል። ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ በሚሊዮኖች የሚቆጠሩ ዜጎች እንዳሉ ሁሉ ፖሊሲዎቹን የሚቃወሙ ሌሎች በሚሊዮኖች የሚቆጠሩ ሰዎች መኖራቸውን አመልክተዋል። በትግራይ ክልል ያለው ወቅታዊ ሁኔታ ግን ከሌሎች የሀገሪቱ ክፍሎች ፍጹም የተለየና አሳሳቢ መሆኑን አቶ ጌታቸው ረዳ በሰፊው አብራርተዋል። የቀድሞ ፓርቲያቸው የነበረው ህወሓት ሁሉንም የፍትሐዊ ጨዋታና የፍትህ እሳቤዎችን በመተው በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን በማድረግ የክልሉን እንቅስቃሴዎች በሙሉ ለመቆጣጠር መሞከሩን በቁጭት ገልጸዋል። ከእሳቸው ስልጣን የተረከቡት ጄኔራል ታደሰ ወረደ በአሁኑ ወቅት ምንም ማድረግ በማይችሉበት ሁኔታ ላይ እንደሚገኙና ክልላዊ ጸጥታን ማረጋገጥ አለመቻሉን ጠቅሰዋል። ብሔራዊ ምርጫ ቦርድ በአንዳንድ የአማራና የኦሮሚያ አካባቢዎች ምርጫ ለማካሄድ መቸገሩን ቢያሳውቅም በትግራይ ያለው የጸጥታ እጥረት ግን በአሁኑ ወቅት ምርጫ ማካሄድን ፍጹም የማይቻል እንዳደረጉ አስገንዝበዋል። አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ርዕሰ መስተዳደርነት ስልጣናቸው ስለመነሳታቸው ሲናገሩ በጉዳዩ ላይ የተለየ ቅሬታ ወይም ቁጣ እንደሌላቸው በግልጽ አስታውቀዋል። በኢትዮጵያ ፖለቲካ ውስጥ የተወሰነ ጤናማ አካሄድ ለማስገባት የቻሉትን ያህል ቢጥሩም ጥረታቸው ሙሉ በሙሉ ባይሆንም በከፊል መክሸፉን ተናግረዋል። የጊዜያዊ አስተዳደሩ የ2 ዓመት የስልጣን ዘመን በማብቃቱ ከስልጣን የሚነሱበት ጊዜ ደርሶ እንደነበር የገለጹት አቶ ጌታቸው እሳቸውን የታካቸው አካል ወደ ስልጣን ለመምጣት ያላደረገው ጥረት እንዳልነበርና ጉዳዩ ግን የግል መናደድ ሳይሆን የስርዓት ጉዳይ መሆኑን አብራርተዋል። በአንጻሩ አንዳንድ የህግና የፖለቲካ ባለሙያዎች እንደሚሞግቱት በትግራይ ክልል የተካሄደው የአመራር ለውጥ በሽግግር ሂደቱ ላይ የፈጠረው መናወጥ ቀላል አለመሆኑና ካለፉት ግጭቶች ተምሮ ወደ መረጋጋት ለመሻገር የሚደረገውን የሰላም ስምምነት ትግበራ ተቋማዊ መሰረት እንዳያጣ ስጋታቸውን ይገልጻሉ። አቶ ጌታቸው ረዳ ህገወጥ መፈንቅለ ስልጣን በማካሄድ ራሱን የሾመው የህወሓት አመራር ለነጻና ፍትሐዊ ምርጫ አስተማማኝ የጸጥታ ዋስትና ሊሰጥ እንደማይችል ገልጸዋል። ተቋማዊ አሰራሮች በሌሉበትና ህግ በሚጣስበት ሁኔታ የተረጋጋ የፖለቲካ ስርዓት መገንባት እንደማይቻል በአጽንኦት ተናግረዋል። በቀጣይ መረጃ የኦሮሚያ ክልላዊ መንግስት በአርሲው ግድያ ጉዳይ። በምስራቅ አርሲ ዞን 2 ወረዳዎች እሁድና ሰኞ ዕለት በተፈጸሙ ጥቃቶች 13 ሰዎች መገደላቸውንና አንድ ቤተክርስቲያን መቃጠሉን የተመለከተ መረጃ በትላንትናው ዕለት መውጣቱን ተከትሎ በመንግስት በኩል ድምጾች ሲጠበቁ ቆይተዋል። ቢቢሲ አማርኛው ድረገጽ በተለይ የኦሮሚያ ክልል አመራሮችን በማግኘት የተፈጠረውን ሁኔታ ለማጣራት ብርቱ ጥረቶችን አድርጌ ሊሳካልኝ አልቻለም ማለቱ የሚታወስ ነው። ቢቢሲ ጥቃቱን ፈጽሟል የተባለውን የኦነግ አመራርንም ለማግኘት ያደረግኩት ሙከራ አልተሳካም ማለቱም እንደዚሁ የሚታወስ ነው። ማምሻውን የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በዚሁ የአርሲው ግድያ ዙሪያ መግለጫ የሰጡበት ሁኔታ ታይቷል። አቶ ኃይሉ ጥቃቱ ግንቦት 23 ቀን 2018 ዓ.ም በአርሲ ዞን አሰኮ ወረዳ በለታ ጨፌ ቀበሌ የተፈጸመ መሆኑን አመልክተው ሰባተኛውን ዙር ጠቅላላ ሀገራዊ ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ ወስዶ ስምሪትን በመውሰድ የተንቀሳቀሰ ሽብርተኛ ቡድን የፈጸመው ድርጊት ነው ሲሉ ተናግረዋል። ዓላማው የብሔርና የሃይማኖት ግጭትን ለመቀስቀስ ያለመ ነበር፣ ከዚህ የከፋ ጉዳት ይደርስ ነበር ያሉት አቶ ኃይሉ አዱኛ የኦሮሚያ ክልላዊ መንግስትና የፌዴራሉ መንግስት የጸጥታ አካላት ህዝቡን እያረጋጉ ነው ሲሉም ተናግረዋል። ድርጊቱም ሃይማኖትንና ብሔርን ሳይለይ በሁሉም የህብረተሰብ ክፍሎች ሊወገዝ የሚገባው ነው ሲሉም አክለዋል። በቀጣይ ርዕስ ኢትዮጵያውያኑ ድንበር ላይ ተያያዙ። በሰሜን አውሮፓ በሊቱዌኒያ እና በቤላሩስ ድንበር አካባቢ ድንበር ቁጥጥር የሚያደርጉት የሊቱዌኒያ ድንበር ጠባቂዎች የኢትዮጵያ ዜጎችን በህገ ወጥ መንገድ ወደ አውሮፓ ለማስገባት ሲንቀሳቀስ የነበረን የኤርትራ ዜጋ በቁጥጥር ስር ማዋላቸውን ይፋ አድርገዋል። የሊቱዌኒያ ብሔራዊ ዜና ማዕከል ኤልአርቲ እንደዘገበው ግለሰቡ የህገ ወጥ የሰዎች አሻጋሪዎች መረብን በመምራትና ሰነድ የሌላቸውን ስደተኞች ድንበር በማሻገር ወንጀል በከፍተኛ ሁኔታ ተጠርጥሮ ክስ ተመስርቶበታል። የሊቱዌኒያ የደህንነት ኃይሎች በድንበር አካባቢ ሰው አልባ በራሪ መሳሪያዎችንና
የላቁ የክትትል ካሜራዎችን በመጠቀም የስደተኞችን እንቅስቃሴ በቅርበት እየተከታተሉ ባሉበት ወቅት ይህንን ህገወጥ መረብ ሊያፈርሱ መቻላቸውን ገልጸዋል። በዚህ ህገወጥ የሰዎች ዝውውር መረብ አማካይነት ድንበር የተሻገሩት የኢትዮጵያ ዜጎች በሊቱዌኒያ የድንበር ጠባቂዎች ተይዘው ወደ ጊዜያዊ ስደተኞች ማቆያ ማዕከል መወሰዳቸው ታውቋል። የአገሪቱ የህግ አስከባሪዎች እንደገለጹት ስደተኞቹ ወደ አውሮፓ ህብረት ግዛት ለመግባት ከፍተኛ ገንዘብ ለአሻጋሪው እንደከፈሉ በጥናት የተደረሰበት ሲሆን በአሁኑ ወቅት የጥገኝነት ጥያቄያቸው በህግ አግባብ እየታየ ይገኛል። በአንጻሩ በተያዘው የኤርትራ ዜጋ ላይ ጥብቅ ምርመራ እየተደረገበት ሲሆን በሊቱዌኒያ የወንጀል ህግ መሰረት ሰዎችን በህገወጥ መንገድ ማሻገር ከባድ የወንጀል ክስ የሚያስቀጣ በመሆኑ እስከ በርካታ ዓመታት የሚደርስ የእስራት ቅጣት ሊጠብቀው እንደሚችል የህግ ባለሙያዎች እየገለጹ ነው። ክስተቱ በአሁኑ ወቅት በርካታ የኢትዮጵያ ዜጎች የተሻለ ህይወትን ፍለጋ በሚያደርጉት አደገኛ ጉዞ ላይ የሚገጥማቸውን ከፍተኛ እንግልትና ለህገ ወጥ አሻጋሪዎች ሰለባ የመሆን ዕጣ ፈንታ በግልጽ ማሳያ ተደርጎ ተወስዷል። በሀገር ውስጥ ባሉ የተለያዩ ኢኮኖሚያዊና ማህበራዊ ጫናዎች ምክንያት ስደትን አማራጭ የሚያደርጉ ወጣቶች በዓለም አቀፍ ደረጃ በተዘረጉ የሰዎች ዝውውር መረቦች አማካኝነት ህይወታቸውን ለአደጋ የሚያጋልጡ አደገኛ መንገዶችን ለመጓዝ እየተገደዱ ይገኛሉ። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው ዜጎች በህገ ወጥ መንገድ በሚያደርጉት ጉዞ የሚደርስባቸውን አካላዊና ስነ ልቦናዊ ጉዳት ለመግታት መንግስት በሀገር ውስጥ የሥራ ዕድል ፈጠራ ላይ በትኩረት መስራት እንዳለበትና ማህበረሰቡን በህገ ወጥ የሰዎች ዝውውር ላይ ያለውን ግንዛቤ ሊያሳድግ እንደሚገባ በጽኑ እያሳሰቡ ይገኛሉ። ወደ ቀጣይ ርዕስ አለፍ። ኤርትራውያን በቱርክ አየር መንገድ ተማረሩ። ከሰሞኑ በቱርክ አየር መንገድ ተርኪሽ ኤርላይንስ የተማረሩ ኤርትራውያን ቅሬታቸውን ወደ ማህበራዊ ሚዲያ አምጥተውታል። ምሬቱ ከሻንጣ ክፍያ ጋር የተገናኘ ሲሆን ከኢስታንቡል ወደ አስመራ በሚደረጉ በረራዎች ላይ የቱርክ አየር መንገድ አላግባብና ከመጠን ያለፈ ክፍያ ለጭነት እያስከፈለን ነው ሲሉ ኤርትራውያኑ ተቃውሞ አሰምተዋል። ኤርትራውያኑ ከቱርክ አየር መንገድ በኩል ለዋጋው ከፍተኛ መሆን ምክንያትና ማብራሪያ የማይሰጥበት መሆኑን ገልጸው ቅሬታና ተቃውሟቸውን በማህበራዊ ሚዲያ አጋርተዋል። በአሁኑ ጊዜ ወደ አስመራ የሚበሩ አየር መንገዶች ቁጥር የተመጠነ ሲሆን የቱርክ አየር መንገድ ከ4 እስከ 5 በረራዎችን በሳምንት ከኢስታንቡል ወደ አስመራ በማድረግ አብላጫውን የገበያ ድርሻ የያዘ ነው። የኢትዮጵያ አየር መንገድ ወደ አስመራ የሚያደርገውን በረራ ካቆመ ወዲህ የቱርክ አየር መንገድ አብዛኛውን የአስመራ በረራዎች የተካ ዋነኛ አማራጭ ሆኗል። የዱባይ ፍላይ ዱባይ፣ የግብፅ ኢጂፕት ኤር እና የሳውዲ አየር መንገዶች በተመጠነ መልኩ ወደ አስመራ በረራዎችን ያደርጋሉ። ኤርትራውያን በቱርክ አየር መንገድ ላይ ቅሬታ ያሰሙት ለአንድ ተጨማሪ ሻንጣ እስከ $800 ተጠየቅን በማለት ነው። ተጓዦቹ ለሻንጣ የከፈሉበትን ደረሰኝ ጭምር ማስረጃ በማድረግ እንደ ፌስቡክ ባሉ ማህበራዊ ገጾች ላይ በማውጣት አየር መንገዱ ያልተገባ ክፍያ እያስከፈለ ስለመሆኑ ቅሬታ አሰምተዋል። የቱርክ አየር መንገድ ለአንድ ተጨማሪ ሻንጣ ከ800 እስከ $1800 ድረስ እየጠየቀ መሆኑን ነው ቅሬታ የገለጸው። ቅሬታውን ካሰሙ ተጓዦች መካከል አንድ ኤርትራዊ ለእናቴ በያዝኩት ተጨማሪ አንድ ሻንጣ $1800 እንድከፍል ተጠይቄያለሁ። ለምን ብዬ ስጠይቅ ወደ አስመራ ከሆነ ክፍያው እንደዛ ነው የሚል ምላሽ ብቻ ሰጥተውኛል። ምንም አይነት ማብራሪያ አልሰጡም ሲል ቅሬታውን አስፍሯል። ሌሎች ኤርትራውያን ተጓዦችም ለሻንጣ የከፈሉትን ክፍያ ደረሰኝ በቀጥታ የለጠፉ ሲሆን ለአንድ ሻንጣ $831 መከፈሉን የሚያሳዩ ማስረጃዎችን አቅርበዋል። ኤርትራውያኑ ተጓዦች በቱርክ አየር መንገድ አላግባብ ክፍያ ተጠየቅን ቢሉም ጉዳዩ ከአውሮፕላን ከፍተኛ የጭነት መጠን ጋር የተገናኘ ስለመሆኑ ተሰምቷል። ወደ አስመራ በሚደረጉ ጉዞዎች ላይ ጭነት መብዛት የተለመደ ጉዳይ ስለመሆኑ በጉዳዩ ዙሪያ በማህበራዊ ሚዲያ ሀሳባቸውን የሰጡ የኢትዮጵያ አየር መንገድ ባለሙያዎችና ታዛቢዎች ገልጸዋል። ኤርትራውያኑ የኢትዮጵያ አየር መንገድን በሚገለገሉበት ወቅት ከአዲስ አበባ አስመራ ከፍተኛ መጠን ያለው ቡና፣ ጤፍ፣ ዱቄትና መሰረታዊ ሸቀጦችን ከኢትዮጵያ ይዘው ይጓዙ ስለነበር የአውሮፕላኑን ከፍተኛ የመነሻ ክብደት ወይም ማክሲመም ቴክ ኦፍ ዌት MTOW ለመጠበቅ ሲባል አየር መንገዱ የመንገደኞችን ቁጥር በግማሽ ለመቀነስ ይገደድ እንደነበር ተጠቅሷል። በወቅቱ በሳምንት ከ6 ጊዜ በላይ በረራዎችን ያደርግ የነበረው የኢትዮጵያ አየር መንገድ የክብደት መጠንን ለመቀነስ ግማሽ ተሳፋሪ ቀንሶ ይጓዝ የነበረበት አሰራር አዋጭ እንዳልነበር ታዛቢዎች ገልጸዋል። ታዲያ አሁን አብዛኛውን የአስመራ ጉዞ የተረከበው የቱርክ አየር መንገድ ተጨማሪ ሻንጣ ላይ ከፍተኛ ሂሳብ ማስቀመጡ ተጓዦች ተጨማሪ ጭነት ይዘው እንዳይመጡና እንዳይበረታቱ ለማድረግ ታስቦ የተወሰደ ስትራቴጂ ሳይሆን አይቀርም የሚል ግምት ተሰጥቷል። በቱርክ አየር መንገድ ድረገጽ ላይ ስለ ትርፍ ሻንጣ አከፋፈል በተመለከተ የራሱ የሆነ የሂሳብ ስሌት ያለው መሆኑን መመልከት ይቻላል። የችግሩ መነሻ ይህ ሊሆን እንደሚችል ቢገመትም ከአየር መንገዱ በኩል ግልጽ የሆነ ማብራሪያ ለመሰጠቱና ከተጓዦች ጋር ያለው የኮሚኒኬሽን ችግር ክፍተት መፍጠሩ ቅሬታውን ይበልጥ እንዳባባሰው ይታመናል። ታዛቢዎች ግን የኢትዮጵያ አየር መንገድ ላይ ቀደም ሲል በኤርትራውያን የነበረው የማጥላላትና የተቃውሞ ዘመቻን አንስተው ታዲያ አሁን ማን ተጎዳ ሲሉ ትዝብታቸውን አስፍረዋል። ወደ ቀጣይ ርዕስ ስናልፍ የምርጫ ውጤት በ10 ቀናት ውስጥ ይፋ ይደረጋል ተባለ። በ10 ቀናት ውስጥ ጊዜያዊ ውጤት ይፋ ለማድረግ እየተሰራ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ ገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላትወርቅ ኃይሉ ዕለታዊ ምርጫ ማብራሪያ ለመገናኛ ብዙሃን በትላንትናው ዕለት ሰጥተዋል። በመግለጫቸውም በሁሉም የምርጫ ጣቢያዎች የድምፅ ቆጠራ ተጠናቆ ውጤት መለጠፉን ገልጸዋል።
ከምርጫ ጣቢያዎች የተሰበሰቡ የድምፅ መረጃዎችን ወደ ምርጫ ክልል ሄዶ የመደመር ስራ እየተሰራ እንደሚገኝ ገልጸው ከምርጫ ክልል የመደመር ስራ የተጠናቀቀባቸው ወደ ማዕከል የማምጣት ስራ እየተሰራ እንደሚገኝ አንስተዋል። የድምፅ ቆጠራ ሂደቱ ሰፊ መሆን ጊዜ የሚወስድና ጥንቃቄ የሚፈልግ ነው ያሉት ሰብሳቢዋ ዝርዝር የቆጠራ ሂደቱን በተመለከተ አጠቃላይ ማብራሪያ ሰጥተዋል። በትላንትናው ዕለት የአረጋጋጮች ስልጠና፣ የማዳመር ስራና መረጃዎችን ወደ ማዕከል የመላክ ስራዎች ተሰርተዋል ብለዋል። የምርጫ ጊዜያዊ ውጤት በ10 ቀናት ውስጥ ለማሳወቅ እየተሰራ እንደሚገኝ ገልጸዋል። በቀጣይ ርዕስ በኢራን ጦርነት የትራምፕ እጅ ተያዘ። ኩዌት የኢራን ዲፕሎማቶችን አባረረች። ኢራን በኩዌት ላይ ያደረሰችውን ጥቃት ተከትሎ ኩዌት የኢራን ዲፕሎማቶችን ከሀገሯ አባረረች። በሳምንቱ በኢራን ድሮንና በኩዌት አየር ማረፊያ ላይ በደረሰ የሚሳይልና የድሮን ጥቃት ሳቢያ የአንድ ሰው ሕይወት ሲያልፍ ከ60 በላይ ሰዎች መቁሰላቸው ተሰምቷል። በአየር ማረፊያው ሕንፃ ላይም ከፍተኛ የሆነ ውድመት ደርሷል። የኩዌት ውጭ ጉዳይ ሚኒስቴር ይህን ጥቃት ተከትሎ በትላንትናው ዕለት በኩዌት የሚገኙ የኢራን ዲፕሎማሲያዊ ተልዕኮ አባላት ከሀገር እንዲወጡ ትዕዛዝ አስተላልፏል። ሚኒስቴሩ ዲፕሎማቶቹ በ24 ሰዓታት ውስጥ ጓዛቸውን ጠቅልለው ኩዌትን እንዲለቁ ያዘዘ ሲሆን በኩዌት ያሉ የኢራን ኤምባሲ ሰራተኞች ቁጥርም በጣት የሚቆጠር እንዲሆን አድርጓል። ኢራን በኩዌት ዓለም አቀፍ አየር ማረፊያ ላይ ሚሳኤል ጥቃት የሰነዘረችው በትላንትናው ዕለት ነበር። ኢራን ከኩዌት በተጨማሪ ወደ ባህሬን፣ የተባበሩት አረብ ኤምሬትስ እና ኢራቅ አቅጣጫም ሚሳኤሎችን ተኩሳለች። በአካባቢው አሜሪካና ኢራን ሰፊ የሆነ የተኩስ ልውውጥ ያደረጉበት ክስተትም ተፈጥሯል። ሁለቱም ሀገራት ለተኩስ ልውውጡ አንዳቸው ሌላኛውን ተጠያቂ ያደረጉ ሲሆን ቴህራን በበኩሏ ኩዌትና ባህሬንን የአሜሪካን ኃይሎች በሀገራቸው በማስተናገድ ከሳለች። ትላንት ኩዌት ከኢራን የተተኮሱ 13 ባሊስቲክ ሚሳኤሎችንና 17 ድሮኖችን መታመጣሏን ገልጻለች። በተያያዘ መረጃ በኢራኑ ጦርነት የትራምፕ እጅ መያዙ ተነገረ። የአሜሪካ ኮንግረስ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያግድ የውሳኔ ሀሳብ አሳልፏል። ምክር ቤቱ ውሳኔውን ያሳለፈው በ215 ለ208 ድምፅ ሲሆን 4 የሪፐብሊካን ፓርቲ አባላት ባለፈው የካቲት ወር ላይ የጀመረውን ጦርነት በመቃወም ዴሞክራቶችን ተቀላቅለዋል። ይህም በኮንግረሱ ፍቃድ አልተሰጠውም በሚል ትችት ሲቀርብበት የነበረውን የትራምፕን ስልጣን ለመገደብ በምክር ቤቱ የተደረገ አራተኛው ሙከራ ነው ተብሏል። ይህ የምክር ቤት ውሳኔ ግን ሙሉ በሙሉ ጸድቆ ስራ ላይ ለመዋል በሪፐብሊካኖች በሚቆጣጠረው የአሜሪካ ሴኔት ይሁንታ ማግኘት ይጠበቅበታል። ሴኔቱ ሊያጸድቀው ቢችል እንኳ ውሳኔው በአሁኑ ወቅት በኢራን ላይ እየተወሰደ ያለውን ወታደራዊ እርምጃ ወዲያውኑ ያስቆማል ተብሎ እንደማይገመት ተንታኞች ይገልጻሉ። ሴኔቱ ቀደም ሲል ካደረጋቸውና ሳይሳኩ ከቀሩ 7 ሙከራዎች በኋላ ባለፈው ግንቦት ወር ላይ ተመሳሳይ ውሳኔ ሀሳብ ቀርቦ የነበረ ቢሆንም እስካሁን ሙሉ ድምፅ ማግኘት አልቻለም። የትላንቱ የምክር ቤቱ አባላት የሰጡት ድምፅ በትራምፕ ሪፐብሊካን ፓርቲ ውስጥ መከፋፈል እንዳለ ያሳይ ሆኗል። የአሜሪካ ምክር ቤት ትላንት ድምፅ ከመስጠቱ አስቀድሞ ፕሬዚዳንት ትራምፕ ጦርነቱን ለማስቆም የሚደረገው ድርድር በጥሩ ሁኔታ እየሄደ እንደሆነና በሳምንቱ መጨረሻ ላይ ሊጠናቀቅ እንደሚችል ተናግረው ነበር። ፕሬዚዳንቱ ጨምሮም አብዛኞቹ ያስተዳደራቸው አባላት ሁሉም ሰው ሳያልቅ ግጭቱን በቅርቡ ለማቆም ተስፋ እንደሚያደርጉ ገልጸዋል። ትራምፕ ይህን ይበሉ እንጂ ስለ ድርድር ሂደቱ በኢራን ወገን የሚነገረው መረጃ ግን በተቃራኒው እንደሆነ ተመላክቷል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጭን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።